እንቁራሪቱ ልዑል። ከዕለታት በአንድ ቀን በአንድ ሩቅ ግዛት ውስጥ ወርቃማ ኳስ መጫወት የምትወድ አንዲት ቆንጆ ልዕልት ትኖር ነበር። ይህ የምትጫወትበት የወርቅ ኳስም በጣም ወደ ላይ እየወረወረች በመያዝ ትጫወት ነበር። እንዲሁም በቤተ መንግስቱ የአትክልት ስፍራዎች ላይ ወርቃማ ኳሷን እየወረወረችና እያንከባለለች ትጫወታለች። አንድ ቀን ልዕልቷ በኳስ ስትጫወት በአጋጣሚ በአቅራቢያዋ ወደሚገኝ ኩሬ ወርቃማ ኳሷን ጣለችው። ወደ ኩሬውና ወደ ውሃ ጉድጓድ ውስጥ ኳሷ ጠልቃ ስትጠፋ ተመለከተች። ልዕልቷ በጣም ተናደደች። እንዴት መዋኘት እንዳለባት እንኳን አታውቅም። ለመዋኘት ብትፈልግ ራሱ ቀሚሷ እንዲረጥብባት አልፈለገችም። በዚህ ምክንያት ኳሷን ዳግመኛ እንደማታያትና በወርቃማ ኳስ እንደማትጫወት በመፍራት ከጥቁር የውሃ ጉድጓዱ አጠገብ ሆና ማልቀስ ጀመረች። ድንገት ግን ከኋላዋ አንድ ያልጠበቀችው ድምፅ ሰማች። ድምፁም ምን ሆነሽ ነው ልዕልት የሚል ነበር። ልዕልቷ ዘወር ብላ ስትመለከት አንድ ትልቅ አረንጓዴ እንቁራሪት በኩሬው ላይ ተቀምጦ አየች። ከዚያም ልዕልቷ የወርቅ ኳሴን በኩሬ ውስጥ ጣልኩት አለችና እንባዋን መጠራረግ ጀመረች። ኳሴንም ማግኘት እፈልጋለሁ፣ ነገር ግን መዋኘት አልችልም። ቀሚሴም ውሃ እንዲነካብኝ አልፈልግም አለችው። እንቁራሪቱ ልዕልቷን ላፍታ ያክል ከተመለከታት በኋላ ወርቃማ ኳስሽን ከጉድጓድ ላወጣልሽ እችላለሁ ሲል ነገራት። እሷም በደስታ እሺ አውጣልኝ አለችው። እንቁራሪቱ ደግሞ እኔ ኳሱን እንዳወጣልሽ ግን አንድ ነገር በምላሹ እንድታደርግልኝ እፈልጋለሁ አላት። ልዕልቷም በሁኔታው ተገረመች። ምን እንዳደርግልህ ነው የምትፈልገው ብላ ጠየቀችው። እንቁራሪቱም ዛሬ ማታ ካንቺ ጋር ራት መብላት እፈልጋለሁ፣ ካንቺም ጋር አብሬሽ በአልጋሽ ላይ መተኛት እፈልጋለሁ አላት። ልዕልቷም እንቁራሪቱ አብሯት ለመመገብ ሲቀርብና በአልጋዋ ላይ አብሯት ሲተኛ በማሰብ እጅጉን ፈራች። በጣም ደነገጠችም። እሷ ግን ወርቃማ ኳሷን ማግኘት ስለፈለገች እየፈራችን ቢሆን በእንቁራሪቱ ሐሳብ ተስማማች። እንቁራሪቱም ልዕልቷን በሐሳቧ እንደተስማማች ወደ ኩሬው በመግባትና በመዋኘት ወርቃማ ኳሷን መፈለግ ጀመረ። ከጥቂት ደቂቃዎች በኋላ ወርቃማውን ኳስ በአፉ ይዞ ከጥቁሩ የውሃ ጉድጓድ ወጣ። ከዚያም እየዋኘ ወደ ልዕልቷ አጠገብ በመድረስ ወርቃማ ኳሷን ከፊት ለፊቷ መሬት ላይ ያስቀመጠላት። ልዕልቷ ኳሷን አንስታ እንቁራሪቱን አመሰገነችና ወደ ቤተ መንግስቱ ጉዞዋን ጀመረች። ግን እንቁራሪቱ ጠራት። ቃልሽን አትርሺ፣ ቃል ገብተሽልኛል አላት። በዚያ ምሽት ልዕልቷ ቃል በገባቸው መሰረት ከእንቁራሪቱ ጋር ራት ለመብላት ተቀመጠች። ልዕልቷ እንቁራሪቱን ለማየት እየከበዳት መመገብ ጀመረች። ከዚያም እንቁራሪቱን በጠረጴዛው ላይ ምግብ እያፈሰ ደስ ብሎት መብላት ጀመረ። ከእራታቸው በኋላ ልዕልቷ እንቁራሪቱን ወደ መኝታ ቤት ወሰደችው። ትራስና ብርድ ልብስ ከአልጋው አጠገብ ወለል ላይ ያስቀመጠችለትና እንቁራሪቱን እዚያ እንዲተኛ ነገረችው። እንቁራሪቱ በትልልቅና ጎልተው በሚወጡ አይኖቹ እያያት፣ ነገር ግን ልዕልቷ ሳትፈራ ተኛች። ልዕልቷ አልጋ ላይ እንደተኛች እንቁራሪቱ ቀስ ያለ መጣራት ጀመረ። ልዕልት አለ። ትራሶ ላይ መተኛ ትችላለሁ አለ። ልዕልቷ ደነገጠች። አይ ብላ መለሰችለት። ግን እኮ ቃል ገብተሻል። እንቁራሪቱ መናገር ቀጠለ። በጣም ስለበረደኝ ልዕልት ሆይ ትራሶ ላይ እንደተኛ ፍቀጅልኝ አለ። ልዕልቷ በሁኔታው ተበሳጨች። ነገር ግን እንቁራሪቱ እንዲበርደው አልፈለገችም። እሷም ሳትወድ በትራሷ ላይ እንዲተኛ ፈቀደችለት። ልዕልቷ እንቅልፍ ሲወስዳት እንቁራሪቱ ለራሱ ሲንሾካሾክ ሰማች። ነገ እንደገና ልዑል ሆናለሁ አለ። እናም ልዕልቷን ስለ ደግነቷ አመሰግናለሁ አለ። ልዕልቷ በእንቅልፍ ልብ ውስጥ ብቻ እየተናገረ እንደሆነ እየቃዠ ነው ብላ በማሰብ የእንቁራሪቱን ንግግር አላሰበችበትም። በማግስቱ ጠዋት ልዕልቷ ከእንቅልፏ ነቃች። እንቁራሪቱ ጠፍቷል። እንቁራሪቱ ወዳለበት ቦታ ስትመለከት አንድ የሚያምር ልዑል በቦታው ላይ ቆሞ ተመለከተች። ልዑሉ ልዕልቷን ተመለከተና ፈገግ አለ። ደግ ስለሆናችሁልኝ አመሰግናለሁ አለ። ልዕልቷ ግራ ገባት። እንዴት እንዲህ ሊሆን ቻለ ብላ ጠየቀችው። እሱም እኔ በአንዲት ክፉ ጠንቋይ ተረግሜ ነበር። እርግማኑም ደግና ገር የሆነች ልዕልት ብቻ እርግማኑን ማፍረስ የምትችለው እሷ ብቻ ናት ብላኝ ነበር። እናም በዚህ ምክንያት እርግማኑ ተነስቶልኝ አድነሽኛል አላት። ልዕልቷን በንግግሩ በጣም ተደሰተች። እንቁራሪቱ ወደ ልዑል ተለወጠ ብላ ማመን አልቻለችም። ያን ቀንም እሷና ልዑሉ ቀኑን ሙሉ ሲያወሩና ሲሳሳቁ ሲዝናኑ አሳለፉ።
ልዕልቷ መልከ መልካም በሆነው ልዑል ታሪኩን ሲገልጽላት በጉጉት ማዳመጥ ጀመረች። ልዑሉም ታሪኩን መተረክ ጀመረ። ይህ ልዑል በአንድ ክፉ ጠንቋይ ተረግሞ ወደ እንቁራሪትነት ተቀይሮ ነበር። ደግ ልብ ያላት ልዕልት ደግነት እስክታሳየውና በአልጋዋ ላይ እስኪተኛ አብሯት እራት እስኪበላ ድረስም በዚያ መልኩ እንዲቆይ ተፈርዶበት ነበር። ልዕልቷ በደግነቷ ኃይል ተገረመችና ተደሰተች። አንድ ትንሽ የደግነት ተግባር እንዲህ ያለ ከፍተኛ ተጽዕኖ እንደሚያሳድር ተረድተው አታውቅም። ልዑሉና ልዕልቲቷ ታላቅ ጓደኛሞች ሆኑ። ቀኑን ሙሉ አብረው አሳለፉ። በቤተ መንግስቱም ሲቃኙ፣ ልዑሉም ታሪኩን ሲነግራት፣ እንዲሁም በወርቃማ ኳሷ ሲጫወቱ አመሹ። እሱ ቆንጆ ብልህና አስተዋይ ልዑል ነበር። ልዕልቷ እንደሱ ያለ ሰው አግኝታ አታውቅም ነበርና በጣም ተደስታ ዋለች። እናም ከብዙ ሳምንታት በኋላ ቀናት ወደ ሳምንት ሲለወጡ፣ ሳምንታት ወደ ወራት ሲለወጡ ልዕልትና ልዑሉ የማይነጣጠሉ ጓደኛሞች ሆኑ። በአትክልቱ ስፍራ ረጅም የእግር ጉዞ ያደርጉ ነበር። በኳሷ መጫወቻን ቦታ ውስጥ አብረው እየተጨፈሩና እየተጫወቱ እናም ከፀሐይ በታች ስላለው ነገር በብዛት ያወራሉ። አንድ ቀን ልዑሉ ልዕልቷን ግዛቱን መጎብኘት ትፈልግ እንደሆነ ጠየቃት። ልዕልቷም በጉጉት ተስማማችና ለልዑሉ ግዛት መጓዝ ጀመሩ። በግዛቱም ሲደርሱ ልዕልቷ በቤተ መንግስቱ ውበት በጣም ተገረመች። የልዑሉ ቤተ መንግስት እስካሁን ካየቻቸው ሁሉ የላቀ ነበር። እናም ያገኘቻቸው ሰዎች ሁሉ ደግና እንግዳ ተቀባይ ነበሩ። ልዑሉ ልዕልቷን ከወላጆቹ ንጉስና ንግስቲቱ ጋር አስተዋወቃት። ሲያገኟትም በጣም ተደስተው እጆቻቸውን ዘርግተው ተቀበሏት። ልዑሉና ልዕልቲቱ በቤተ መንግስት ውስጥ አስደናቂ ተወዳጅና ደስ የሚል ጊዜ ማሳለፍ ጀመሩ። ግን ብዙም ሳይቆይ ልዕልቷ ወደ ራሷ ቤተ መንግስት የምትመለስበት ጊዜ ደረሰ። ከመሄዷ በፊት ልዑሉ እሷን አግብቶ መኖር እንደሚፈልግ ጠየቃት። ልዕልቷን በጣም ተደሰተችና ሐሳቡን ተቀበለች። ልዑሉና ልዕልቷ ወደ ልዕልት ቤተ መንግስት ተመለሱ። በታላቅ ስነ ስርዓት ተጋቡ። ጥንዶቹም በቤተ መንግስቱ በደግነትና በጥበብ ያስተዳድሩ ጀመር። ልጆች፣ የእንቁራሪቱ ልዑል ታሪክ እውነተኛ ውበት በውስጣችን እንዳለ ያስተምረናል። እናም ደግነትና መልካም ስራዎች ኃይለኛ ተጽዕኖአቸው ሊኖራቸው እንደሚችል፣ ብዙ ክፋቶችን ሊያስወግዱ እንደሚችሉ፣ መልካም ነገሮችን ደግሞ ይዘው እንደሚመጡ ያስተምራል።